ዛሬ እኔና እናንተ ባለንበት ዘመን ቅዱሳን ሐዋርያት በነበሩበት ዘመን መከራ እየተቀበሉ አሳልፈዋል። አሁን ቅዱስ ጳውሎስ ደግሞ ለነዛ ለክርስቲያኖች ይህንን ቃል ይነግራቸዋል ማለት ነው። ቀኑን ሙሉ ስላንተ እንገደላለን አለ። ቀኑን ሙሉ ስላንተ እንሰደዳለን። ቀኑን ሙሉ ስላንተ ደማችንን እናፈሳለን። ቀኑን ሙሉ ስላንተ ከቦታ ወደ ቦታ እንሰደዳለን። ቀኑን ሙሉ ስላንተ ንብረታችን ይወድማል። ምን ስለሆን? አንተን ስለምናመልክ፣ ካንተ ጋር ስላለን፣ ያንተን ስም ስለምንጠራ፣ አንተ አብረህ ስለሆን፣ ጊዜያችን ሁሉ ላንተ ስለምንሰጥ ዓለም ይህን አይነት ድግስ ደግሶልናል፣ የመከራ ድግስ እና ቅዱስ ጳውሎስ እነዛን እንደዚህ እያለ ያጽናናቸዋል። ከክርስቶስ ፍቅር የሚለየን ማን ነው እያለ ካስተማራቸው በኋላ ነው ይህንን ነገር ሊናገር የቻለው። እና በመጀመሪያ ደረጃ እንግዲህ ወደ ቃሉ ባለቤት ስንመጣ ቅዱስ ጳውሎስ ስለ መንግስተ ሰማያት ይላል። ስለ መንግስተ ሰማያት፣ መንግስተ ሰማያትን ለማውረስ ምን አይነት መከራ እንደሚከፈል፣ ምን አይነት ስቃይ እንደሚያሳልፍ ያየንበት፣ የተመለከትንበት፣ የተረዳንበት ስለሆነ እና ስለ መንግስተ ሰማያት ብሎ የሮሜ መልእክት ምዕራፍ 8 ቁጥር 36 ነው ኃይለ ቃሉ ያለው። እኔ ግን ከ18 ጀምሬ እያነበብን እንሄዳለን ማለት ነው። ስለ መንግስተ ሰማያት ሲናገር ነገር ግን አለ የዚያን ዓለም መከራ ለኛ ሊገልጥ ካለው ክብር ጋራ እንደ መተካከል አስቡ። ይህንን ስታደርጉ፣ መንግስተ ሰማያትን ስታስቡ፣ የሰው ልጅ ክርስቶስ ያሳለፈውን መከራ እያሰባችሁ፣ የዓለም ተስፋው የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው መምጣት ይጠባበቅ ነበር። ማን ነው ይህንን የሚጠባበቀው? ዓለም ባለማወቅ ይላል። ዓለም ባለማወቅ ለከንቱ ነገር ተገዝቷልና። አያችሁ፣ ዓለም ለከንቱ ነገር ተገዝቷልና፣ እግዚአብሔርን ረስቷልና፣ አምላኩን አላወቀምና፣ ትእዛዙን አልጠበቀምና፣ ቃሉን አልሰማምና፣ እንደሚገባው እየኖረ አይደለምና። ስለዚህ ዓለም ባለማወቅ ለከንቱ ነገር ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም አለ። ነገር ግን አስቶ በባርነት ከሚገዛው በዚህ ወጥቶ የእግዚአብሔር ልጆች ወደ አገኙት የነጻነት ክብር ይገባ ዘንድ ተስፋ አለው። ማን ነው ይህንን የሚያደርገው? ኢየሱስ ክርስቶስ። እስካሁን ዓለም ሁሉ ያዘነና የተከዘ እንደሆነ እናውቃለን። እርሱ የኦሪት ምሁር ስለነበረ ነው። እስካሁን ዓለም ሁሉ ያዘነና የተከዘ እንደሆነ እናውቃለን። ነገር ግን አለ የሚተክዝ ዓለም ብቻ አይደለም፣ የመንፈስ ቅዱስን ፈለማ የተቀበልነው እኛም ደግሞ አለ እናዝናለን አለ። አያችሁ፣ እኛም ደግሞ ምን እንላለን? እናዝናለን። ለምን? መከራ ስላለብን፣ ስቃይ ስላለብን፣ በፈተና ውስጥ ስላለን እናዝናለን። የነፍሳችን ድህነት እናገኝ ዘንድ የልጅነትን ክብር ተስፋ እናደርጋለንና በእምነት ድነናል ካለ በኋላ የሚታየውን ተስፋ ማድረግ ተስፋ አይደለም፣ የሚያየውንማ እንዴት ተስፋ ያደርጋል? እንዴትስ ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግስታችን ይታወቃል። መንፈስ ቅዱስም ከድካማችን ይረዳናል። እንዲያውስ ተስፋችንን ካላወቅን ጸሎታችን ምንድን ነው ይላል። የሰው ልጅ ተስፋውን ካላወቀ የሚጸልየው ጸሎት ምን እንደሆነ፣ የሚሰራው የጽድቅ ስራ ምን እንደሆነ፣ ምን ዋጋ እንደሚያሰጠው ካላወቀ ከንቱ ይሆናል ማለት ነው። ከንቱ ይሆናል። ከዛ በኋላ አለ ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችን፣ ስለ ችግራችን ይፈርድልናል አለ። አያችሁ፣ መንፈስ ቅዱስ ስለ መከራችን፣ ስለ ስቃያችን፣ ስለ ስደታችን፣ ስለ ሐዘናችን ምን ይልልናል? ይፈርድልናል። ዛሬ እንሞታለን፣ ዛሬ እንሰደዳለን፣ ዛሬ መከራ በዝቶብናል፣ ዛሬ ስቃይ በዝቶብናል። መንፈስ ቅዱስ ግን እግዚአብሔር መንፈስ ቅዱስ ይፈርዳል። በማን ላይ? በገፊና በተገፊ፣ በሚበድለውና በተበደለው፣ በሚሰርቀውና በሚሰረቀው፣ በሚያስረውና በሚታሰረው፣ በሚገድለውና በሚገደለው መሃል ምን ይላል? ይፈርዳል። ያኔ ፍርዱን ይቀበላል። ዛሬ ይህንን ያደረገ ሁሉ ያኔ ፍርዱን ይቀበላል። እርሱም ልባችን ይመረምራል፣ ልብ የሚያስበውን እርሱ ያውቃል። ማን? መንፈስ ቅዱስ። ስለ ቅዱሳንም በእግዚአብሔር ዘንድ ይፈርዳል። እግዚአብሔር የሚወዱትን ምርጦቹን
በበጎ ምግባር ሁሉ እንደሚረዳቸው እና እንደሚረዳቸው እናውቃለን። ልጁ በብዙዎች ወንድሞች መካከል በኩር ሆኖ ይሆን ዘንድ አስቀድሞ ያውቃቸውና ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አለ አዘጋጅቷልና። ልጁን ለመከራ እንዳዘጋጀ እኔና እናንተም ደግሞ ያንን ክብር ለመውረስ ምን ያስፈልገናል ከተባለ መከራ አለብን ማለት ነው። መከራ አለብን። አንድ ልጁን ሳይሳሳ ወደዚህ ምድር ላከው ይላል። እንዲታረድ እኮ ነው፣ እንዲሰቀል እኮ ነው፣ እንዲገረፍ እኮ ነው፣ እንዲራብ እንዲጠማ እኮ ነው፣ ተወልዶ በበረት ላይ እንዲተኛ እኮ ነው። እንደ አዳም ወደ ግብጽ ከቤተልሔም ወደ ግብጽ እንዲሰደድ እኮ ነው። በዛ ላይ እንዲራብ እንዲጠማ እኮ ነው። የእናቱ እንባ እንደ ጅረት እየፈሰሰ ልጄን ላላድነው ነው ወይ ያለች ቀማኞችን ባየች ቁጥር ወታደሮችን ባየች ቁጥር እየተቀበዘበዘች ወደ ግብጽ ይዛው እንድትሸሽ። ይሄ ብቻ አይደለም፣ ደግሞ በኋላ ደግሞ ብዙ ሰዋተው መከራን እንዲቀበል አንድ ልጁን ሳይሳሳ እንደዚህ ልኮልናል። ምን ስላለን? ስለወደደን። ያ ልጅ ደግሞ አንድያ ልጁን የሚወደውን ልጁን ልኮ ዓለምን ለማዳን መከራ እንዲቀበል አደረገው። መከራ ተቀብሎ እኔና እናንተን አዳነን። ያ የተላከው ደግሞ እነሆ በዓለም ሳላችሁ ምን አለባችሁ አለው? መከራ አለባችሁ፣ ስቃይ አለባችሁ፣ ፈተና አለባችሁ። ስለዚህ እናንተን የሚገድል ሁሉ የእግዚአብሔር መስዋዕት የሚያቀርብ ይመስለዋል። ዛሬ የተያዘው እኮ ይሄ እኮ ነው። ክርስቲያኖችን የሚገድል ሰማዕትነት የመሰለው ጀብድ የመሰለው ክብር የሚያሰጥ እንዲሁ እንደ ሰማዕታት አክሊል የሚያቀዳጅ የመሰለበት ጊዜ ነው ያለ ነው አሁን። ዘወትር ዕለት እንደ ጅረት የክርስቲያኖችን ደም እያፈሰሱ መኖር፣ ቤተክርስቲያንን እያቃጠሉ ቤተክርስቲያን መጻሕፍትን እየቆነጸሉ መኖር፣ ይሄ እንደ ሰማዕትነት የታየበት ጊዜ አሁን። የሞቱት ሰማዕታት ናቸው የሚገባቸውን በሃይማኖታቸው በመማተባቸው በሁለመናቸው ስለ እርሱ ስለተገደሉ። ቅዱስ ጳውሎስ ቀኑን ሙሉ ስላንተ ይገሉናል፣ እንደሚታረዱ በጎችም ተቆጠሩናል። ለበግ እንኳ ክብር አለው ሲታረድ አይደል እንዴ? አሁን የሰው ልጅ ክርስቶስ ባሪያው በአምሳሉ የፈጠረው ክርስቶስ በደሙ የገዛው ሰውነት የትም ሜዳ ላይ ይቀራል፣ በእሳት ይቃጠላል። እንዲው ባልሆነ ነገር በሚሰቀጥጥ ለአይምሮ ለአይን እንኳ ለማየት እንኳ በሚያስከፋ ነገር የብዙዎች ክርስቲያኖች ብዙ ጉስቁልናን እየተቀበሉ ነው፣ መከራን እያሳለፉ ነው። ይሄ ግን አስቀድሞ ተናገረው። ይሄ ትንቢት የተነገረው መቼ ነው? ገና መጀመሪያ ክርስቶስ እንግዲህ ሰው ከሆነ በኋላ ወደ 70 ምናምን ዓመተ ምህረት ማለት ነው። ቅዱስ ጳውሎስ ከተነሳበት ጀምሮ ቅዱስ ጳውሎስ ይህን ተናገረ። ይሄ ቅዱስ ጳውሎስ ቃል ዛሬ እኔና እናንተ እስካለንበት ድረስ አሁን እየሰራ ነው ማለት ነው። ቀኑን ሙሉ እየተገደሉ ነው ክርስቲያኖች፣ ያኔም ብዙ ሲገደሉ ስለነበረ። ስለዚህ ቀኑን ሙሉ ስላንተ ምን እንላለን አለ? እንገደላለን። እና ይህንን ካደረ በኋላ አዘጋጅቷልና ያዘጋጃቸውን እነርሱን ጠራ፣ የጠራቸውን እነርሱን አጸደቀ፣ ያጸደቃቸውን እነርሱን አከበረ። የመረጠውን እግዚአብሔር ያደርጋል። የመረጠውን እንግዲህ አለ። ስለዚህ ምን እንላለን አለ? ቢገርመው ደግሞ ስለዚህ ምን እንላለን? እግዚአብሔር ከኛ ጋራ ከሆነ ማን ያሸንፈናል? ለልጁስ እንኳ አልራራም፣ ስለ ሁላችን ቤዛ አድርጎ አሳልፎ ሰጠው እንጂ እንግዲህ እርሱ ሁሉን እንዴት አይሰጠንም? እንዴት አያድነንም? እንዴት አያነሳንም? እንዴት አይፈውሰንም? እንዴት ይቅር አይለንም? እንዴት ከመከራችን አያወጣንም? እንዴት እሳቱን አያጠፋልንም? እንዴት ይህንን ሁሉ የምናደርጋቸውን ነገሮች ሁሉ አያስወግድልንም ልንል እንችላለን። ጊዜ አለው ለሁሉ። የምንሞትበት፣ የምንድንበት፣ የምንነሳበት፣ የምንወድቅበት፣ የምናዝንበት፣ የምንደሰትበት፣ የምናገኝበት፣ የምናጣበት፣ የምንሰደድበት፣ የምንመለስበት ቅዱስ ጳውሎስ ምን ነው? በጊዜ ለሁሉም ጊዜ አለው አይደለ? ለመትከልም ለመንቀልም ጊዜ አለው አለ። ለመዳንም ለመሞትም ጊዜ አለው አለ። ለመሰደድም ለመመለስም ጊዜ አለው አለ። ሰላም ለማግኘትም ሰላም ለማጣትም ጊዜ አለው። አሁን ሰላም ልናጣ እንችላለን፣ በኋላ ሰላም እናገኛለን። በማን ምክንያት? በእግዚአብሔር። ጊዜ ገቢር ለእግዚአብሔር። እግዚአብሔር ሁሉንም ነገር የሚሰራበት ጊዜ አለው። ይልቁንስ ልብሳችሁን ያይደለ ልባችሁን ቀዳችሁ ወደ እኔ ተመለሱ፣ ተመየጡ ሀቤ ዋነ ሄት መየጣ ሀቤክሙ፣ እኔም ደግሞ ወደ እናንተ እመለሳለሁ፣ እናንተ ወደ እኔ ተመለሱ። በምንድን ነው የምንመለሰው ብላችኋል? ተመለሱ ትለናለህ። በምን እንመለስ? በንስሐ፣ በጾም፣ በጸሎት፣ በይቅርታ፣ በፍቅር፣ በአንድነት፣ በህብረት፣ በሰላም ወደ እኔ ተመለሱ።
ያን ጊዜ አለ እኔ ወደ እናንተ ምን እላለሁ እመለሳለሁ። በምንድን ነው የምትመለስ ካላችሁኝ አለ በምህረት በቸርነት በይቅርታ ወደ እናንተ እመለሳለሁ። ክርስቶስ ወደኛ የተመለሰ ጊዜ ይህ ጦርነት ያበቃል። ክርስቶስ ወደኛ የተመለሰ ጊዜ የምህረት አይኖቹ ወደኛ ያዩ ጊዜ አይንቲሁ ለእግዚአብሔር ሀበ ጻድቃን ነው። የእግዚአብሔር አይኖች ሁልጊዜ ማለት ወደ ጻድቃን ወደ እውነተኞች ትእዛዙን ወደሚያከብሩ ቃሉን ወደሚሰሙ ጥሩ ነገር ወደሚሰሩ እርሱ ወደ ወደዳቸው ወደ ፈቀዳቸው እርሱ ባስቀመጣቸው በተገኙት በቤተ ክርስቲያን ክርስቶስን በሚያመልክ ክብር ላላቸው ፍቅር ላላቸው ትህትና ላላቸው ራሳቸውን ዝቅ አድርገው ላሉ እንደ ቅዱሳን መላእክት ዘወትር እግዚአብሔርን ቅዱስ ቅዱስ እያሉ በሚያመሰግኑ እግዚአብሔር ከነርሱ ጋር ነው ይላል። ከነርሱ ጋር ነው። ስለዚህ ወደ እኔ ተመለሱ እኔም እመለሳለሁ። ይሄ ነገር እንዲወገድ ስንፈልግ እኛ መመለስ እንደነማን እንደነነዌ ሰዎች የነነዌ ሰዎች እኮ ያንን እሳት ያቆሙት በ3 ቀን ጾም እና ጸሎት ነው። እና እናንተ ደግሞ ይህንን ከልባችን ከሆነ ይመለሳል። ታስታውሳላችሁ እስራኤላውያንን ከግብጽ እንዲወጡ ያደረጋቸው የራሔል እንባ ነው። የአንዲት ሴት እንባ ፈርዖንን ከነሰራዊቱ ጎርፍ ሆኖ ይዞ ሲሄድ እናያለን። ኢያሪኮ ነው። ከኢያሪኮ ባህር ገብተው ሰጠም አይደል? ዋናው ግን መንስኤው ምንድነው ቢባል እኮ ነው የራሔል እንባ እኮ ነው። አምድራ ስላለቀሰች እኮ ነው። እንባን ወደ ሰማይ ስለረጨች እኮ ነው። ሀሎኑ በዚህ ሰማይ አምላከ እስራኤል አዶናይ በእውነቱ ልጆችን ከጭቃ ጋር እየረገጥሁኝ አምላከ እስራኤል አዶናይ በዚህ ሰማይ አለን ብላ እንባዋን ረጨች ነው የሚለው። ወበጻ እነሆ ምኗ እንባዋም ደግሞ የት ደረሰ ነው የሚለው ሰማይ ደረሰ። ሰማይ ደረሰ። የድሮ አባቶቻችን የድሮ እናቶቻችን እንባቸውን እንደ ጅረት የሚፈሰውን ተቀብለው ወደ ሰማይ ይረጫሉ። ያም ደግሞ ከልብ ስለሆነ ከልብ የመነጨ እንባ ስለሆነ እግዚአብሔር ፊት ወይም ደግሞ መንበር ጸባዖት ደረሰ። መልስ አሰጠ። ለ430 ዓመት ሙሉ በባርነት ይኖሩ የነበሩትን እስራኤላውያን እንዲወጡ አደረገ። ከባርነት ወደ አርነት እንዲወጡ አደረጋቸው። ከድቅድቅ ጨለማ ወደሚገርም ብርሃን እንዲወጡ አደረጋቸው። ከሞት ወደ ሕይወት እንዲሸጋገሩ አደረጋቸው። ባህሩን ከፍሎ አሻገራቸው። እና እናንተም ደግሞ እንዲሁ ከልብ ብንመለስ ይህንን የጦርነት ባህር፣ የመገደል ባህር፣ የመሰደድ ባህር፣ ሰላም የማጣት ባህር ከፍሎ ያሻግረናል ከልባችን ሲሆን እግዚአብሔር አምላካችን ልባችን ይመልስልን። በእውነት ልባችን ከተመለሰ ሁሉን ነገር እናውቃለን። ሁሉም ነገር ሁላችንም ልባችን ሲመለስ ያኔ ነው። ለዛ ነው ልብሳችሁን ያይደለ ልባችሁን ቅደዱ ያለው ቅዱስ ቃሉ። ስለዚህ እናንተ ወደ እኔ ስትመለሱ እኔም ደግሞ ወደ እናንተ እመለሳለሁ። ከእርሱ ስንሸሽማ በቃ ሸሸነ በቃ። እሱ ሲጣራ እኛ ዝም ስንል፣ እርሱ ሲቀርበን እኛ ስንሸሽ፣ እርሱ ወደ እኔ ኑ ሲል እኛ ወደ ሌላ ቦታ ስንሄድ፣ ኑ በቀኝ ሂዱ ሲለን እኛ ወደ ግራ ስንሄድ። የነነዌ ሰዎች እኮ ቀኝና ግራቸውን ያለዩ ሰዎች ይላል። ጽድቅና ኩነኔን ያለዩ ሰዎች፣ እንዴት መኖር እንዳለባቸው የማያውቁ ሰዎች ነበሩ። ነገር ግን በዮናስ ምክንያት ሲሰበኩ እሺ በጀ ብለው እሺ በጀ ሳይውሉ ሳያድሩ ጾመው ጸልየው ያን እሳት አበረዱት፣ አስወገዱት። ቅዱስ ጳውሎስ ስለዚህ ነው እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ያሸንፈናል አለ። ለልጁስ እንኳ አልራራም፣ ስለ ሁላችን ቤዛ አድርጎ አሳልፎ ሰጠው እንጂ እንግዲህ እርሱን ሁሉን እንዴት አይሰጠንም? ልጁን ከሰጠን እንዴት ሰላምን አይሰጠንም? እንዴት ፍቅርን አይሰጠንም? እንዴት መቻቻልን አይሰጠንም? ይህን ሁሉ እንዴት አያስችለንም ብንል እግዚአብሔርን እንደማይችል ይሆንብናል። ይልቁንስ እኛ እንቻል፣ እኛ እንመለስ። እኛ ስንመለስ፣ እኛ ከእርሱ ጋር ስንሆን እርሱ ደግሞ ከኛ ጋር ይሆናል። እርሱ ከኛ ጋር ከሆነ ደግሞ ምንም ነገር ሊያሸንፈን አይችልም። ለዚህ ነው ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ያሸንፈናል? ማን ያሰድደናል? ማን ይጠለናል? ማን ያቆስለናል? ማን ያንገላታናል? ማን ሰላማችን ይነሳናል? ማን ቤታችን ይዘጋብናል? ማን መንገዳችን ያስተነካክልብናል? እግዚአብሔር አለ። የሁሉ ባለቤት የሆነው ክርስቶስ ስላለ እግዚአብሔር ስላለ ስለሚረዳን ከኛ ጋር ስለሚሆን ለዛ ነው እንግዲህ ልጁን አሳልፎ ከሰጠን እርሱ እንዴት ሌላው እንዴት አይሰጠንም እያለ እየተገረመ ይናገራል። አያችሁ እንዴት አይሰጠንም? እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? እግዚአብሔር እርሱን እንዲያመልኩት ካደረጋቸው፣ እርሱን እንዲያመሰግኑ ካደረጋቸው የሚቃወማቸው ማን ነው? እግዚአብሔር የፈቀደውን እግዚአብሔር የወደደውን ማንም መጥላት አይችልም። እግዚአብሔር ያከበረውን ማንም ማዋረድ አይችልም። እግዚአብሔር የመረጠውን ማንም ማጣጣል አይችልም። እግዚአብሔር ከፍ ያደረገውን ማንም ማዋረድ አይችልም። አይደል እንዴ? ሁላችንም የምንቀበለው መከራ ደግሞ የምንጎነጨው ምንድነው? ይሄ ጽዋ ነው ማለት ነው። በእያንዳንዳችን ቤት የሚመጣ ድሮ በአባቶች ላይ ያለፈ በአባቶች የነበረ አሁንም ያለው ኋላም የሚቀጥል
ዛሬ እነሱ ሞቱ፣ እኔና እናንተ ደግሞ ነገ ይቀጥላል። ምን እንደምንሆን አናውቅም። ስለዚህ ይቀጥላል። አንድ ልጁን የሚሳሳለትን አሳልፎ ከሰጠን ሌላውን መስጠትማ በጣም ቀላል ነው። እንግዲህ እግዚአብሔር ማን ይኮንናቸዋል አለ። የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው አያችሁ፣ ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል አለ። አሁን ይህ ሁሉ መከራውን ሲያሳልፈው ይህን ሁሉ አሳልፈን ወጥተን ወርደን ደክመን ሰላም አጥተን ሰልችተን ይህን ሁሉ መከራ አሳልፍ ነው። ይህ ሁሉ ነገር ግን አለ ከክርስቶስ ሊለየን ይችላልን አለ። ምን አለ? ከክርስቶስ ፍቅር የሚለየን ማን ነው? መከራ ነው? ሐዘን ነው? ስደት ነው? ሰይፍ ነው? ጭንቀት ነው? መከራ ነው? መራቆት ነው? ሾተል ነው? ይሄ እኮ ነው እኔና የእናንተ ወገኖች እየተቀበሉት ያሉት ይሄንን ነው። እለት ከእለት እየተገደሉ ያሉት ይሄንን ነው። ከክርስቶስ ፍቅር ማን ይለየናል ብለው አንገታቸውን ለስለት ሰጥተው ስጋቸው የትም እንደ አሞራ እየበላው እየቀረ ፈጣሪ እንደሌላቸው ነው፣ ወይም ደግሞ ወዳጅ ዘመድ እንደሌላቸው። እግዚአብሔርማ እንግዲህ ዋጋቸውን ይሰጣቸዋል። በሰው ዘንድ ነው እንጂ በእግዚአብሔር ዘንድ ትልቅ ቦታ አላቸው። እግዚአብሔርም ይቀበላቸዋል። ተናግሯል እሱ ስለ ስሜ የተጠላችሁ ትሆናላችሁ፣ ዘወትር ትገደላላችሁ። እንግዲህ ጽሉአነ ትከውኑ በእንተ ስሜ፣ እነሆ ስለ እኔ ስም እኔን ስላመለካችሁ፣ እኔን ስለምትወዱ፣ እኔን ስለምታመልኩ በዓለም ዘንድ የተጠላችሁ ትሆናላችሁ። ለምን? እነርሱን ስላልመሰላችሁ። ለምን? ከዓለም ስለመረጥኋችሁ። ለምን? ዓለም ራሱን ይወዳል። ዓለም የራሱን ይወዳል። እናንተ ግን ከዓለም ስላይደላችሁ ወይም ደግሞ ከዓለም ስላልሆናችሁ እናንተን ይጠላችኋል። መከራ አለባችሁ ብሎ ተናግሯል። ይሄ እኮ ነው በቃ እኔን የሚያገለግል የኔ ደቀ መዝሙር የሚሆን የሚፈልግ ዘኢጾረ መስቀለ ሞቴ ይክል ይጸመደኒ፣ የሞቱን መስቀል ይዞ ይከተለኝ እኮ ነው። ዘኢሃደግ አባሁ ወእሞ ይክል ይጸመደኒ፣ እንዲሁ እናቱንም አባቱንም ያልተው እኔን ሊያመሰግነኝ ወይም ደግሞ ከኔ ጋር አብሮ ሊኖር አይችልም፣ ደቀ መዝሙሬም ሊሆን አይችልም። ስለዚህ ክርስቲያን መሆን ደግሞ እነዚህን ሁሉ ጸዋትወ መከራ የማሳለፍ ግዴታ አለ። በማን መሰረት? በራሱ በባለቤቱ ተናግሯል። መከራ እንዳለብን፣ ስቃይ እንደሚበዛብን፣ በተለያየ ቦታ ላይ መከራ እንደምንቀበል ራሱ ተናግሯል፣ አስተምሯል። ማንም አምጦት ማንም ጽፎት አይደለም። ቅዱስ ጳውሎስ ደግሞ ከእርሱ ስለተማረ ቀኑን ሙሉ ስላንተ ምን እንላለን? እንገደላለን። እንደምን እንቆጠራለን? እንደሚታረዱ በጎች ምን እንላለን? ተቆጠርን አለ። ከበግ እንኳ ያነሰ ዋጋ ተሰጠን። ይህን ሁሉ ሲያደርጉብን ግን ምንም ችግር የለውም። ምን አለ? ከክርስቶስ ፍቅር የሚለየን ይሄ ነው። ከክርስቶስ ፍቅር ሊለየን የሚችለው አለ። አይለየንም፣ ጭንቀትም አይለየንም። እስከ መጨረሻዋ ድረስ እንኖራለን አለ። ሾተል ነውን? መጽሐፍ እንዳላለ ስለ አንተ ዘወትር ይገሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን በወደደን በእርሱ ሁሉን ድል እንነሳለን አለ። ያውላችሁ በወደደን በእርሱ ሁሉን ምን እንላለን? ድል እንነሳለን። እግዚአብሔር አንድ ቀን መጥቶ ይፈርዳል። እግዚአብሔር መጥቶ የወደቁትን ያነሳል። እግዚአብሔር መጥቶ የቆሰሉትን ይፈውሳል። እግዚአብሔር መጥቶ ያኔ ባሪያውንና በባሪያዎችና በጌታዎች ይፈርዳል። ያኔ በንጉሱና በሎሌዎች ደግሞ ምን ይላል? ይፈርዳል። ያኔ ሲፈርድ እግዚአብሔር ዋጋውን ይሰጠዋል። ለሁሉም ምን ይሰጠዋል? ዋጋውን ይሰጠዋል። ዛሬ ይህንን እያደረገ ያለውን ግፍ እየሰራ ያለውን በሰራበት ልክ ወዴት ይወስደዋል? የሚገባውን ዋጋ ይሰጠዋል። የተገፉትን ደግሞ ምን ይላቸዋል? ከፍ ያደርጋቸዋል። የሚገባቸውን ዋጋ ይሰጣቸዋል። ምክንያቱም ይህንን ሁሉ ጸዋትወ መከራ ተቀብለው እግዚአብሔር እንዲህ አይተዋቸውም።